ግን አንድ ቀን ይሁዳን በህይወት ያየሁት በአካል አየሁት እና በይሁዳ ተጎዳው፣ በጣም ታመምኩ። ከዛ ወደ ሌላ አንድ ምዕራፍ የማስተሳሰብ ተቀየረ። ምን ማለት ነው? የጌታችን ህማም ገባኝ። ጌታችን ታመመ ሲባል፣ ተሰቀለ፣ ተቸነከረ ሲባል ምስማር ብቻ ያሳመመው ነበር የሚመስለኝ። ግን እኔ ከምስማር በላይ የሚያሳምመው የምትወጁ ሰው ሲከዳሽ ነው። በጣም ምስማሩ ይድናል፣ ትንሽ ከሳምንታት በኋላ ቁስሉ ይድናል። ይሄኛው ግን በጣም ያሳምማል እና ጌታ አሳዘነኝ። ገምሽ ለካ ይሁዳ ቀላል ሰው አይደለም። ለካ ይሁዳ ትንሽ አንድ ሰው ብቻ አይደለም። ብዙ ነገሮች ሊወስድብሽ ይችላል ጎበዝ ካልሆንሽ። ግን ክርስቶስ በይሁዳ ብዙ አልቆየ። በቃ ይሁዳ እንዳላውቀዋል። ከዛ በኋላ ግን ከወዳጆቹ ጋር ነው የቀጠለው እና እኛም ብንሆን ይሁዳ አለ። ይሄን እውነት መቀበል አለበት። ምንድነው ይሁዳ ማለት? አሁን በዚህ ዘመን አምጥተሽዋል። አብረሽው ትሰሪያለሽ፣ ህይወትሽን አካፍለሽው፣ ገንዘብሽን ኢንቨስት አድርገሽ አንድ ላይ ለመስራት ተስማምተሽ ሊክድሽ ይችላል። በጣም ብዙ ሰዎች ከአይምሮ ህመምተኞች የሆኑ ሰዎች አሉ። ተክደው ብዙ ገንዘብ ተበልቶባቸው ንብረታቸው በስሙ ተቀይሮ ተዛውሮ ባዷቸውን ቀርቶ ባልሽ ትዳር አጋር ብለሽ ሚስት አድርገሽ ህይወትሽን ሰጥተሽ እናት አባትሽን ትተሽ የመጣሽለት የትዳር አጋር አንቺን አስቀምጦ ሙልጭ አድርጎ ክዶሽ ሌላ ሰው ጋር ይሄድ ይችላል። እሱ ይሁዳ ነው። እሱ አጠገብሽ ያለ ይሁዳ ነው። ይሄ ቁስል ቀላል አይደለም። ከሰው ተራ ያወጣል ካልቻልን። አይሽ ጓደኛሽ፣ ሚስትረኛሽ፣ ስራ ባልደረባሽ አሁን ባንኮች አካባቢ ይሰማሉ። ፓስወርድ እያነበቡ የአለቆቻቸውን ፓስወርድ ቀስ ብለው ገብተው እንዳለ ብዙ ገንዘብ ዘርፈው ከባንክ የሚወጡ አለቆቻቸውን የሚያስይዙ ዕዳ ውስጥ የሚከቱ እነዚህ ይሁዳዎች ናቸው። በጣም ብዙ አሉ እና ይሁዳ እንዳለ ማወቅ አለ ማለት ነው። ለመጠንቀቅ ይሁዳ ዛሬ ማለት ነገም ይኖራል እና ይሁዳ የማንቂያ ደውል ነው። ነቅተሽ እንድትኖሪ ሁሉም ወዳጅ ነው ብለሽ እንዳታስቢ። እንኳን እኛ ደካሞቹ ሰነፎቹ አይደለም፣ ንጹህ ክርስቶስ እንኳን ይሁዳ ነበረው። እሺ ማትሸጪው ጨክነሽ ማትሸጪው ማትከጂው እንኳን ይከዳ ነበረው።